ፍላወር ኦፍ ኢትዮጵያ ሄዳችሁም ሆነ በአካል በቲክቶክ ላይቭ ገስት ገብታችሁም ሆነ በዋትሳፕ ስታዙ የምትከፍሉት ክፍያ 100 ድርሃም ከሞላ የአንድ ኩፖን ባለቤት ትሆናላችሁ። ያን ኩፖን ይዛችሁ እጣው የሚወጣበትን ቀን ትጠብቃላችሁ ማለት ነው። እጣው የሚወጣው የግማሽ ሚሊዮን ብር እጣ ነው። በ100 ድርሃም እቃ ገዝታችሁ የግማሽ ሚሊዮን ብር ባለቤት የመሆን እድላችሁን እንድትሞክሩ ከፍላወር ኦፍ ኢትዮጵያ ተጋብዛችኋል ማለት ነው። መልካም እድል ለሁላችሁም። ዋትሳፕ ቁጥራቸው ፕሮፋይላቸው ላይ ይገኛል። እንዲሁም ቲክቶካቸውን ፎሎ አድርጋችሁ ቤታቸው ገዝት ሄዳችሁ መግዛት ትችላላችሁ። ዋትሳፕን ማዘዝ ትችላላችሁ። በአካልም ሄዳችሁ መግዛት ትችላላችሁ። እናመሰግናለን። የምትይዙትንም እቃ አብራሪ አንዳንዴ ራሄል ምን ምን እንደምትይዙን በጣም አጭር ነው የምታስተዋውቂው። ማለት ምን ምን እንደምትይዥ ምናምንም ንገሪያቸው። የምንይዘው ባልትናዎች፣ ኮስሞቲክሶች፣ የባህል አልባሳት፣ ሽፎኖች፣ ጀበና፣ የቡና እቃዎች ሁሉ ባልትና ሁሉንም እንይዛለን። ከዊግ ደግሞ ከሹሩባ ዊግ ጀምሮ ሂማን ሄሮችን ሁሉንም እንይዛለን። ሂጂ ቤትሽን ክፈች። እሺ ማሬ። ፎሎ አርጓት እንድትከተሏት። እሺ ማሬ። ፎሎ አርጓትና ተከተሏትና ሄዳችሁ ግዙና የአንድ ኩፖን ባለቤት ሆኑ ውዶቼ። 100 ድርሃም እቃ ገዝታችሁ የሚያስፈልጋችሁን ኮስሞቲክስ የፈለገ ባልትና የፈለገ እንጀራ ፍሬሽ የፈለገ የፈለጋችሁትን ገዝታችሁ ቤታችሁ ድረስ በ25 ድርሃም ታመጣላችኋለች። ኩፖናችሁን ይዛችሁ እድላችሁን ሞክሩ። ጣው የሚወጣበትን ቀን ሳዲቅ ደንግጦ ሩጦ ወጣ። አውቶልኝ ሰቲ እንዴ! ወይኔ እውነትም ሳዲቅ ወጣ። ቻው ሳይል ወጣ። ንቅጥ አድርጎ ወጣ። ሳዲቅ ምስኪን፣ ይሄኔ ምስኪን ቻው አላለም አይደል? እሺ ሰከንድ አካውንት ልነቅለው ነው። ፎሎ አድርጉት። ይሄ የኔ ባካፕ አካውንት ነው፣ ለአደጋ ጊዜ የምጠቀመው። ይሄ አካውንት ዋርኒንግ ቢሰጠኝ አያምጣው። እኔ አንድ ቀንም ከቲክቶክ መጥፋት አልፈልግም። ለምን ልጥፋ? እንዴት ልጥፋ? ስለዚህ አንድ ቀንም ከቲክቶክ እንዳልጠፋ ይሄ አካውንት ዋርኒንግ ቢሰጠኝ ለ3 ቀን ቢሰጥ አስባችሁታ 3 ቀን ብጠፋ ኦማይ ጋድ እናንተም አትችሉም እኔም አልችልም። ስለዚህ ፎሎ አድርጉኝ። ሰከንድ አካውንቴን ፎሎ አድርጉት። ልነቅለው ነው። የኔ ማር አትጥፊ፣ አልጠፋም። ፎሎ አድርጉት ሰከንድ አካውንቴን። እሺ መቼም በህይወት እስካለ አልጠፋም። እንደዛ ጠላቶች ሲቀጠቅጡኝ ያልጠፋው ሴትዮ አሁን ጠላቶች ረስተውኝ በሰላም እየኖርኩ ምን ብዬ ነው የምጠፋው? ፈጣሪ እድሜና ጤና ይስጠኝ እንጂ መቼም አልጠፋም የኔ ፍቅሮች። እሺ ረዋን በቃ ረዋን እኮ ግን አንድ ዋትሳፕ ይዘው ግን መልስ አይሆን እንዴ? ረዋን ተገኝቷል ብላችኋል መቼም ባለው አላየችውም ይሁን አላውቅም። እስካሁን አልመለሰችም። አላየችውም መሰለኝ። ቆይ እስኪ አይ አላየችውም። ዋትሳፕዋን ጋይስ ተኝታ ይሆናል። ላይቭ ላይ ናት። ጌምሽን ለምን አታስተዋውቂም? እንዴት ነው ማስተዋወቀው? እኔ እኮ ማለት በላይቭ ላይ በመሀል ማስተዋወቅ አለብኛ። አስተዋውቂ አላውቅም እኮ ጋይስ። የቀጠሮ ጌም አለኝ ሜይ 2 በኢትዮጵያ ሚያዝያ ስንት ነው ጋይስ? 24 ነው 27? በኢትዮጵያ እኮ ቀን አላውቅም። ንገሩኝ። ቪዲዮ ስሪ። አዎ ቪዲዮ የምሰራው ሳምንት ሲቀረው ነው መስራት ያለብኝ። ሰዎች የቀጠሮ ጌም ሲኖራቸው ቪዲዮ የሚሰሩት ሳምንት ሲቀረው ነው። ሳምንት ሲቀረው እሰራለሁ። ሚያዝያ 24 በኢትዮጵያ አቆጣጠር ሚያዝያ 24 በፈረንጅ ሜይ 2 ወይም 5ኛ ወር ቀን 2 የቀጠሮ ጌም አለኝ እና ወዳጆቼም ጠላቶቼም እንዳትቀሩ። አመሰግናለሁ። ወዳጆቼ እኔን ሰፖርት ለማድረግ ጠላቶቼ ደግሞ ጌሜን ለማየት እንድትገኙ ተጋብዛችኋል። አመሰግናለሁ። ማንን ላስገባ?
ከሌላ ዜጋ ጋር ልጮት እንደ ውዶች ስትመጪ ጻፊልኝ። ሶስና እጣውስ መቼ ነው? ቪዲዮ ሰራለሁ። አቡ የብሬክስ ሚስት እየጻፈችልሽ ነው። ይታላላየሁም። እስቲ ፒን አድርጉልኝ ሞዴሬተሮች። ማሪ እዚህ ቤት እኮ ኮመንት ስለሚሮጥ እኮ ምንም አላይም እኮ ኮመንት። ማሪ ታሪኬን ልንገርሽ። ምን አቡዬ እኔ ወድ እንዴት ነሽ? አለሁልሽ መስዬ እንዴት ነሽ? ሶፊዬ ይቅርታ አንዴ ቆይ ሶፊዬ ሀቡዬ ቴል ደም about the crown of humanity too. You know what, why I'm not telling them anymore? Because they will start it on Saturday. So when they start, I will make a new video and I will put the link on my bio and I will start advertising. Thank you ሶፊዬ ኒማ። እሺ መስዬ እንዴት ነሽ? ደህና ነሽ? እኔ እናት ለመጀመሪያ ቤት ጊዜ ቤትሽ ስገባ እንዴት ነሽ? አድናቂሽ ነኝ። ምራታችን በጣም ነው የምወድሽ የኔ ቆንጆ። ደህና ነሽ? ቤቴ በሰላም ትገላግልሽ። ደህና ነኝ የኔ እናት። አሚን አሚን። ልጃችሁ ደህና ነው? ደህና ነው ፈጣሪ ይመስገን። ደህና ነሽ? አመት ሆነ። ሁለት ልጅ ነው ያላችሁ? አንድ ነው። እኛ ሁለት ባዶ እየመራናችሁ ነው። እኛ እኮ ሶስተኛ ነው። እኛም አሁን ልከተልሽ ነው። አይዞሽ። አዎ ተከተሉ። ወንድ ነው አይደል? የመጀመሪያ ልጃችሁ ወንድ ነው? አዎ ወንድ ነው። ስንት አመቱ ነው አሁን? አሁን 6 አመቱ። እሰይ ማሻአላ። አሁን ሰንትን ምንድነው መጋቢት 9 ነው። 6 አመት ቆየሁበታ። አራው ታበቃ እየመጣ ነው። ሀቡዬ ጎበዝ አንበሳ። እሺ ጊዜሽን አልያዝብሽና የሆነች ልጅ አለችና በጣም የምታሳዝን ልጅ ናት። ሳውዲ ገጠር ፍየል ምናምን የምትጠብቅ ሴት ፍየል ትጠብቃለች እንዴ? አዎ። እና ትናንትና ብሬክስም እኔ ቤት ገብታ ድንገት ብሬክስ ራሱ እንትን እያላት ነበርና ወደ አይደለም ሀቡዬ እየፈለው ነው 10 ሺህ ብቻ ነው መብላት የምትፈልገውና ወደ ከተማ ሄዳ ወደ ሪያድ የኦንላይን ስራ ሊያሰሯት ፈልጋ ነው ከዛ ገጠር ለመውጣት። በቃ በረሃ ላይ ነው ፍየል የምትጠብቀው ምናምን። በጣም ታሳዝናለች። ፍቅሬ ካለሽ 1 ቁጥር ጻፊና እዚህ ያሉሽ አንድ አፍታ ብቻ 10 ደቂቃ ፈሎ አስደርጊያት። ማታ ከኛ ጋር ነው ያመሸችው። ይሄን ብቻ ለጠይቅ ለምን ይማራ ምን ችግር አለው? ፉሉ ደግሞ እናቴ ለማይከፈል ሳያት የታለች? አሁን ሼር አድርጋልኝ ነው እንደውም አንቺ ስትገቢ ንገሪልኝ ብላኝ። የታለሽ ውዴ? ጻፊ 1 ቁጥር። ሴትም ከብት ይጠብቃል እንዴ? ግመ ምንድነው? ፍየል ነው የምትጠብቀው? በጣም ነው የምታሳዝን። ምግብ ምናምን ራሷ አትበላ ምናምን። ማርያም እንዴት ነው የምትበላው? ለምን አትበላ? ምንድነው ችግሩ? እኔ እንጃ። በቃ እሱ ገና ባህርተኛ ናት። ምንድነው 6 ወሯ መሰለኝ ከመጣችና ገጠር እንደገባች የማውቀው ሰው የለኝምና ብላ በቃ አትወጣም፣ እዛው ናት። እንደዛ ነው ስትነግረን። እኔም ትናንት ነው ማታ ድንገት ላይ ብገብታ አስገቢኝ ብላ ያገኘዋት። ቆይ እስኪ አንዴ ሼር ላድርግላት። የታለች ግን? እንዴት ከብት ይጠብቃል? ሴት ልጅ ማለት ሲቀጥሯት ለእረኝነት አምጥተዋት ነው? እንደዛ አይ እንትን ህጋዊ አይደለችም። ባህርተኛ ናት። አዎ። ለምን እሺ ብላ ታዲያ ፍየል ተቀጠረች? እኔ እንጃ። ለምን አትወጭም ስላት የማውቀው ሰው የለኝም እና አሁን የሚያወጡኝ ሰዎች ስላሉ እሺ ልግባ ብላ በዛ ምክንያት ነው የጠየቅኩሽ። እናት ምግብ ግን ሰዎቹ ምግብ ስለሌላቸው ነው ማትበላው ወይንስ እሷ የምግብ ፍላጎት ስለሌላት? እኔ እንጃ። እነሱ የሚሰሩት አይስማማኝም። እኔ እንድሰራ ደግሞ አትፈቅድም። እንደዛ ነገር ነው ያለችው። ኦኬ። ብሬክስ እንዴት ነው ወንድሜ? አዎ እንዴት ነሽ? አለሁልህ። ደህና ነህ?
አለና ማን ነው አንደን ዛሬ ቤት ባልና ሚስት ተቆጣጠር ደስ ሲል አንድ ላይ ሲቆሩ እና ሁለተኛ ልጅ አምጡ እያልኩ ሚስትን እየመከርኩልህ ነበረ። ቆያችሁ ምንድነው 6 ዓመት ምን እየሰራችሁ ነው እናንተ? እህት አምጡለት እንጂ እያልኳችሁ እኮ ነው። በጣም እንጂ እውነት ነው። ልክ ነው። እና ሁለት ለባዶ እየመራናችሁ ነው። ድረሱብን ኢንሻአላህ። አላህ ይስጣችሁ ሁለተኛ ልጅ ሴት ልጅ መንገድ ላይ ይመስለኛል ሳስበው ውስጤ ሲነግረኝ አዎ ኢንሻአላህ ያርገውና እና ጤነኛ ልጅ ሴት ልጅ ይስጣችሁ። አሜን አሜን። የኔ እናት ከልጅ በላይ የሚያስደስት ነገር ምን አለ እዚህ ምድር ላይ መስዬ? ምንም ነገር የለም። ምንም ቢሞላሽ፣ ምንም ቢተርፍሽ፣ ምንም ቢደላሽ በቃ ልጅ ካለሽ ከሌለሽ ባዶ ነሽ። ልጅ ካለሽ ግን በቃ ምንም ባይኖርሽ ልጆቻችን መጽናኛ በጣም ሀብቶቻችን ንብረቶቻችን ስናረጅ የሚጦሩን እንዴ ማለት ከራስሽ ከስጋሽ ተቆርጦ ከውስጥሽ የወጣ ነገር እኔ በጣም ማርያም ነገር የለም። አሲተኝ እንኳን እንዴት እንደሚደብር ፈጣሪ ለሁሉም ሴት የእናትነት ጣዕምን እንዲያቀምስ ሁሌም ፈጣሪ እንለምናለሁ። ለሁሉም ሴት የማይገባት የለችም። እውነት ነው የምላችሁ ውዶቼ፣ እናትነት የማይገባት ሴት የለችም። ለሁሉም ሴት ፈጣሪ የእናትነት ጣዕምን የእናትነት ክብርን ያቅምስ። ህይወታችሁን የምትወዱት እናት ከሆናችሁ በኋላ ነው። ለህይወታችሁ በጣም ዋጋ የምትሰጡት፣ በጣም መኖር የምትጓጉት፣ የምትኖሩለት ነገር እዚህ ምድር ላይ የሆነ ነገር በሆን ይሄ ልጅ ምን ይሆናል ወደዚህ ምድር ያመጣሁት ብላችሁ ስለ ህይወታችሁ መጨነቅ የምትጀምሩት እናት ከሆናችሁ በኋላ ነው። እኔ ለህይወቴ ዋጋ መስጠት የጀመርኩት ከወለድኩ በኋላ ነው። በጣም ስለ ህይወቴ ኃላፊነት የሚሰማኝ፣ ጤናዬን የምጠብቀው፣ ራሴ የምጠብቀው፣ ለመኖር የምጓጓው፣ ወደፊትን ማየት የምፈልገው ልጆቼን ካመጣው በኋላ ነው። የእነሱን መጨረሻ ማየት ስለምፈልግ ሁሌ ፈጣሪን የምለምነው መጨረሻቸውን ሳላይ እንዳትወስደኝ አደራ። ነፍስ ሳያውቁ ራሳቸውን ሳያውቁ ያለኔ መኖር ሳይችሉ ልጆቼ ያለኔ መኖር እንደሚችሉ ሳላምን ሳላያቸው እንዳትወስደኝ እያልኩ ሁሌ ፈጣሪን የምለምነው እና ከልጅ በላይ እዚህ ምድር ላይ ምንም በልጅ የምታገኙትን ደስታ በሀብትም በቁንጅና በእውቅና በምንም አታገኙትም። እና ሁላችሁንም ፈጣሪ ያቅምሳችሁ። አሜን አሜን። ልጅ የሌላችሁ ልጅ ይስጣችሁ ፈጣሪ፣ በልጅ ይባርካችሁ። እኛ የወለድነውም ደግሞ ፈጣሪ ይባርክልን። ሀቡ ያስገቢያት ይኸው አበባ እየላከች ነው። ፍቅራይ ነው የሚለው ወይ ሀቡ እንዴት እንደምትዝናኝ በዚህች ልጅ በጣም ነው የምታሳዝነው። በቃ ሺዝ በቃ ልበልሽ ምናምን ሂስትሪዋ ነግራንት ቪዲዮ አብርታ ደግሞ ብናያት ታበራለች። እሷ እያወራች ስለሆነ ነው ባይዘው ወይ መስ የገባሁት እኔ። ሰላም ፍቅራይ እንዴት ነሽ? ሰላም ነው አለን። እኔ እናት እንዴት ነሽ? ቪዲዮ አብሪና እንተዋወቅሽ። እሺ እየሄድን ነው። እቃ ለኔ ሻንጣ ሊገዙልኝ ሰዎች እየሄድን ነው። ላሳይሽ። ወደ እንትን እየሄድን ነው ወደ ከተማ። አዎ ይቃማ አድርጌ ነው። ይኸውልሽ አይ ሳይም ቆንጆ እንዴት ነሽ? ደህና ነኝ። ደህና ነሽ? ልጅ ናት በጣም ገና ህፃን ናት በጣም ገና። በ2000 ዓመተ ምህረት ነው የተወለድኩት። አሁን 19 ዓመት ነኝ። 2000 ኮን ማንም ከተወለድሽ 18 ነሽ። አሁን 2018 አይደል? እንጃኔ ነው መሰለኝ 18 ደስ ብሎኛል ስላስገባችሁኝ። ምን እናት ጋይስ፣ ሁላችሁም እዚህ ጋር ፍቅራይን ፎሎ አድርጓት። ሁላችሁም ትንሽ ትሄዳለች ለስራ ምናምን ስትባል ሻንጣ ሊገዙልኝ ነው ለልብሴ መያዣ። ኦኬ ሳይጠሩ ኦኬ። የት ነው ያለሽው ማሬ? እኔ አባሃ ገጠር ውስጥ ነኝ። አባሃ ቤት ውስጥ ሙጭ መስዬ በጣም አመሰግናለሁ ከልቤ። አንቺ ገና ቅድም ጽፋለሁ አንድ ልጅ የጻፈችልሽ ከዛሬ ነው ፋረግሻ እንት ሙይት አደረጉኛለችኝ። እኔ እንጃ አላውቅም። እሺ ማሬ እንትን ምንድነው የምትሰሪው? ሰው ቤትና ውጭ ምንድነው የምትሰሪው? በጎች ነው የምሰራው።
በጎች ትጠብቂያለሽ? ሚናት እሺ፣ ለምንድን ነው ምግብ የማትበይው? እነሱ የሚሰሩልኝ እኔ አልበላውም። የእነሱና የኔ አንድ አይደለም ምግብ። አንዴ ሀቡዬ ውዴ አጠገብሽ ካሉ በአረበኛ እንዳታወሪ እሺ። አጠገቤ ናቸው ሁሉም ማለት በአረበኛ እንዳታወሪ አማርኛ ብቻ። እሺ እሺ። የእነሱ ማለት ለአረብ ሀገር አዲስ ነሽ? አውቃለሁ፣ በሶሻል ሚዲያ ላይም አውቃለሁ፣ ከዚህ በፊትም አውቃለሁ። አላወራም። አዲስ ነው ኖ ለአረብ ሀገር አዲስ ነሽ ማለት የመጀመሪያሽ ነው አረብ ሀገር ስትሄጂ? ድሮ ጥንጥዬ እያለሁ መጥቼ ገብቼ ከዛ ድጋሚ መጥቼ ነው። እንዴት ድሮ ጥንጥዬ እያለሽ ገብተሽ አልገባኝም። በ14 ዓመቴ መጥቼ ከዛ እንደገባሁኝ መንገድ ተያዝኩ። በባህር በ14 ዓመትሽ በባህር ስትመጪ? አሁንም በባህር ነው የመጣሁት። ከዛ የመን ላይ የሚከፍልልኝ ድንበር ላይ ሳጣ ደግሞ የሚሸከመው ያኔ ህገ ወጥ ተሸክሜ ነው የገባሁት። ቆይ በ14 ዓመትሽ ቤተሰብ ምንም አላለሽም? በባህር ወደ ሳውዲ ብቻ ነው ስንመጣ እኮ እኛ እየጠፋን እኮ ነው የምንመጣው። ኦኬ። እስከ ስንተኛ ክፍል ተማርሽ? 6 ምናምን ነው። እስከ 6ኛ ክፍል ተማርሽ? ከዛ 6ኛ ክፍል ትምህርት አቋርጠሽ በ14 ዓመትሽ በባህር ወደ ሳውዲ ሄድሽ? መንገድ ላይ ተያዘች። መንገድ ላይ ስትያዢ ተመለሽ። በስንት ወርሽ ተመለሽ ወደ ኢትዮጵያ ማለት ነው? ቢያንስ 1 አመት ሆኗል። እና እንደዛ ከሆነማ ሳውዲ ገብተሽ ነበር። ስንት ወር ሰራሽ ሳውዲ? ላ ሳውዲማ ትንሽ ጊዜ ነው የሰራሁት፣ ብዙ አይደለም። እንደዚህ መጣሁኝ። አሁን እዚህ ያለሁበት አካባቢ ጋር ገባሁኝና ያኔም እንደዚህ እየሰራሁ ነበረ። ከዛ ተያዝኩኝ። አሁን ግን አይዙኝም። አሁን እዚህ እየሰራሁ ፖሊሶቹ ሲያገኙኝ ምናምን እንት ያበሻንሽ አው ይቃማልሽ ላይ የለኝም ስላቸው ከዛ በኋላ እኔ ልሰራ ነው የመጣሁት ምናምን እያለ ሳለቅስባቸው ብር ሁላ ሰጥተውኝ ነው የሚሄዱት። ብር ውሃ ሰጥተውኝ ይሄዳሉ። አይዙኝም ማለት ኦኬ። ኦኬ። የመጀመሪያው ጊዜ ስንት ወር ሰርተሽ ነው ተይዘሽ የገባሽው? ስንት ወር ሰራሽ? ድሮ 9 ወር ይሁን 1 ወር እንደዛ ነው የሚያጥረኝ። የመጀመሪያ ጊዜ ሳውዲ ስትሄጂ ሳውዲ እንደገባሽ ስራ ገብተሻል ወይስ አልገባሽም? ስራ ገብቻለሁ። ከዛ ተያዝኩ መንገድ ላይ። እንደዚህ አይነት በግ ስራ ነው ያን የሚሰራውት። ስንት ወር ሰራሽ? የስንት ወር ደሞዝ አገኘሽ? ደላላ ነው የወሰደው። ደሞዜን ደላላ ነው የሚወስደው በየወሩ ለሱ ነው የምታውቀው። ሰርቶ ክፍያ ስላመጣሽ። ኦኬ እኮ ስንት ወር ሰርተሽ ነው ያልሽው? የስንት ወር ደሞዝ ወሰደ ደላላው? 10 ወር ይሁን 1 አመት፣ በቃ 1 አመት በይው። የ1 አመት ነው 14,000 ሪያል ነው የሚወስደው። አመቱን ሙሉ ወሰደ። ምንም 5 ሳንቲም እጅሽ ሳይገባ ተይዘሽ ገባሽ ሀገር ቤት? 14,000 ሪያል ነው የሚወስደው። 14,000 ሪያል የጀዋል አለ የልብስ አለ ምናምን ከሱ ብቻ ነው። ግን እሱ ያመጣበት ሪያል በሙሉ 14,000 ሪያል ነው የሚወስደው። ገባኝ እኮ 1 ሪያል እጅሽ ሳይገባ ሪያሉን ሳታዩ ጭራሽ መልሰሽ ወደ ኢትዮጵያ ገባሽ በአመትሽ? ወደ ኢትዮጵያ መጣሁ። ሰጥተውኛል 1500 ሪያል የ1 ወር እንደሰጡኝ ነው እጄ ላይ ያለ ነው የተወሰድኩት። ስለዚህ እሱ የወሰደው የ9 ወሩን ነው ማለት ነው። የ10ኛው ወር ደሞዝ እጅሽ ገባ። አሁንም እንደዛ ነው። ግን ይሄንን ህገወጥ ተሸክሜ ስለገባው ከሀገርም ስለገባልኝ አሁን የ1000 ብር ብቻ ነው የቀረብኝ። ምንድነው ህገወጥ ተሸክሜ ያልገባኝም? ሰማለሁ። አንቺ እንዳትናገሪ ቆይ አዊ። እሺ ታይ በቃ ታይ የሚያስጠይቅ ነገር በህግ የሆነ ነገር እንዳትናገር በይ። ዝም ብለሽ የሆነ ነገር ይገሽ ገባሽና እንዳትቃቆ ጎጥ ማትበያ ጎጥ አትበይ። የሆነ ነገር በይ። የሆነ ነገር ይገሽ ገባሽና የሆነ ነገር የሆነ ነገር ይዘሽ ስለገባሽ በዛ ተንጣጣልሽ የመሄጃው። በዛ አሁን 1000 ብቻ ነው የቀረብኝ። ከፍያለሁ ሌላው። እሳ አልሐምዱሊላህ። አሁን እዚህ ቤት 1 ወርሽ ነው? ላ አሁን 4 ወር ወደ 5ኛ ወሬ ላይ ነው። 4 ወር ቀርሽ ወደ 5ኛ ላይ ነው። ከዛ አሁን አንድ ልጅ መሲጋ ቪዲዮ በጎች እየጠበቅኩ አይታኝ
ከዛ መሲ ጋር ማናት እቺ መሲ ነው አይደለም ወይ ስሟ ምስር ምስር ቤት ገብቼ በግ እየጠበኩ ያለው ከዛ በኋላ ፎሎ አድርጓት እያለች አንድ ልጅ ገባች። አንድ ሴት ከሪያድ ማለት ነው። እሺ ልጅ እዚህ ገጠር ላይ አትሰራም። 10,000 ፎሎ አስገባትና እኔ ጋር ትሰራለች ልብስ ቤት አለቻቸው። እዛው ሳውዲ የምትኖር ናት? ሪያድ ነው። ማነው ስሟ? ንግስት ነው የሚለው ስሟ። ይላልላት ትንገስ ሺህ ዓመት ትንገስ። ስለዚህ በደሞዝ ነው የምትቀጥርሽ? አዎ በደሞዝ ነው የምትቀጥርሽ። ስንት እንደሆነ ሂሳቡን አልተነጋገርኩም፣ ግን ከዚህ በረሃ ላስወጣሽ አለች። እሺ ነው ያልኩት፣ ምንም አላልኩም። እሺ ቆይ አንዴ ልንገራቸው ቤተሰብ። እዚህ ጋር 5400 ሰዎች አላችሁ። እቺ እህታችን ፍቅራይ ሳውዲ ውስጥ በረሃ ላይ ከብት ነው የምትጠብቀው፣ ፍየል በግ ምናምን ነው የምትጠብቀው። ስለዚህ አንዲት ኢትዮጵያዊ እህታችን ላይቫን ከፍታ ከብት እያገደች አይታት ሴት ሆነሽ እዚህ በረሃ ላይ ከብት አታግጂም፣ ነይ እኔ ከተማ ውስጥ ልቅጠርሽ ልብስ መሸጥ ሱቃ ውስጥ ልትቀጥራት 10,000 ፎሎ ከሞላሽ እኔ ቀጥርሻለሁ ብላታለች። በአካውንቷ ቁጭ ብላ ላይቭ ላይ ልብስ ልትሸጥ ማለት ነው። ስለዚህ እባካችሁ 5 አይከፈልበትም። እቺን እህታችንን ከገጠር አውጥተን ከተማ መጥታ የተሻለ ስራ እንድትሰራ 10,000 ፎሎ ብቻ ነው የተጠየቀችው። ስለዚህ ፎሎ አርጓትና ሁላችሁም እቺ ህፃን ናት ገና ፎሎ አርጓት ትደግ እስቲ ፎሎ 10,000 አሁን ይኸውላችሁ 4,000 ነበር ፎሎ አሁን 986 ሰው ፎሎ አድርጓታል። እዚህ ጋር 8 ሚሊዮን አትዩት እጥፍ ነው የሚቆጥረው። ሁላችሁም ፎሎ አርጓት አንዴ በእናታችሁ። እዛ በረሃ ላይ ሆና ሴት ልጅ ናት ገና ህፃን ናት። ብትደፈር የሆነ ነገር ብትሆን ከተማ መታ ልብስ ስትስራ ተቀጥራ ሰርታ ደግሞ ቋንቋ ስትለምድ ሀገር ውስጥ ደግሞ የራሷን ደግሞ ከፍታ እሷ ደግሞ ሌላ ሰው ትቀጥራለች። ዩሲ ማደግ ማለት ይሄ ነው። እሷ ደግሞ ለአንድ ሰው ትተርፋለች ማለት ነው። ገባችሁ? ስለዚህ ሁላችሁም 5661 ገባ። ሌትስኮ አንበሶች ሁላችሁም ፎሎ አድርጓት በእናታችሁ። እና ልጅቷን ንግስትን ደግሞ ጠርተን እናመሰግናታለን። እሷ 10,000 ስትሞላና አምጥታ ቀጥራ በተግባር ስታሳየን የዛኔ ደግሞ ንግስትን ጠርተን ደግሞ እናመሰግናታለን። ሁላችንም ይህንን እድል የሰጠቻትን እህታችንን የትኛው ነው ይሄ በትልቁ ያለው ጨለማው አካውንት? አዎ እንግዲህ ምንድነው እዚህ ያላችሁ እህት ወንድሞች እናንተ እሷን ፎሎ ማድረግ ከእናንተ ምንም የሚቀነስ ነገር የለም። እሷን ፎሎ በማድረጋችሁ ምንም የምትጎዱት ነገር የለም። ለእሷ ግን በጣም ትልቅ ጥቅም አለው። አንዲት የ18 እድሜ ልጅ ገና ምንም የማታቅ ትምህርቷን አቋርጣ የመጣች ከ6ኛ ክፍል ትምህርቷን አቋርጣ የመጣችን ልጅ በሳውዲ በረሃ ላይ በበግ እረኝነት ተሰማርታ ማየት ትንሽ ይከብዳል። አይነው እዛ አካባቢ አረቦች ገጠር ስለሆኑ ያው ብዙ ጊዜ ሴቶች በጎችም ምናምን ፍየሎችም ይዘው እንዲወጡ ምናምን ያደርጋሉ። አሁን ዋናው ቁም ነገር እሷን ፎሎ ተደርጋ 10,000 ፎሎ ከሞላች ያው ያቺ ልጅ ደግሞ ሪያድ ናት መሰለኝ የምትኖረው እሷን ወስዳ ታሰራታለች ማለት ነው። በጣም ኢዚ ነው። እሷን ፎሎ በማድረግ እሷን እንድትጠቀም ማድረግ እንችላለን። ካለችበት ችግር ማውጣት ይቻላል። የሰው ልጅ በገንዘብ ብቻ አይደለም የሚረዳው። ሳፖርት የሚደረገው በገንዘብ ብቻ አይደለም። እናንተ አሁን እችን ልጅ ፎሎ በማድረግ ሳፖርት ታደርጓታላችሁ። ነገ እሷ ደግሞ ያው ጥሩ ደረጃ ላይ ትደርሳለች ማለት ነውና ቴንክ ዩ ሀቡ ዩርዋልካም ግዴታችን ነው። ፎሎ በነፃ ነው። ከ5 አይከፍሉም ሲረዷት እህታችንን። እንዴ ገንዘብ እንኳን አውጥተን ሰው እናግዛድል አይደለም ለፎሎ ውዶቼ። ሰው የትኛው ስም የምትሉ ይሄ በትልቁ ያለው ይሄ አካውንት እድሉን የሰጠቻት እኮ ልጅ ሴትዮ እኮ እኔም ፎሎ አድርጉኝና እቀጥራታለሁ አይደለም ያለችው። እራሷን ፎሎ አድርጋችኋት በራሷ አካውንት እቀጥራታለሁ ነው። እንደዚህ ደግሞ የሚያደርጉ ሰዎች በጣም መልካም ናቸው። ገባችሁ? ያለ ምንም ጥቅም ሰውን የሚረዱ ሰዎች ናቸው። በቀደም ኤርሜችዲ ለዛኛው ወንድማችን እንዳደረገው ወግ ነበር ስሙ ምን ነበር? አቡዬ በትንሹ አርጊያት እንዲመቸን እያሉ ነው ኮሜንታተሮች። በትልቁ ባለው ለማድረግ እሺ ውዶቼ፣ ቆይ እንደዚህ ላድርገው። ፍቅራ የሚለው የሷ ነው። እሺ ቤተሰብ በትልቁ አልተመቻችሁም የኔ ውዶች? ቆይ እንደዚህ ላድርጋት። 2 መስኮት እንሆን እኔና እሷ። እንደዚህ ሳደርገው
በደንብ ይታያል። እንደዚህ እያደረኩ ላሳያችሁ። ያው ከጎኔ ያለው መኪና ውስጥ ናት። ከአሰሪዎቿ ጋር ከአረቦቹ ጋር ሻንጣ ሊገዙላት ወታ ነው ልብሷን ይዛ ከገጠር ወደ ከተማ የምትሄድበት ማለት ነው። የማይሆን ወግ የማይሆን ወግን ኤርሜችዲ እንደሰጠው ቻሌንጅ የለም። ፎሎም ለራሱ ገንዘቡም ለራሱ። ስለዚህ አሁን ንግስት የምትባል እህታችን በሳውዲ የምትኖር ደግሞ ለፍቅረ እየሰጠቻት እድል ምንድን ነው? ፎሎም ለራሷ ስራውም ለራሷ። እኛ 10 ሺህ ካስገባናት እሷ እንትን ትላታለች፣ ትቀጥራታለች። 6562 ደርሳለች። ጋይስ 2562 ሰው ነው ፎሎ ያረጋት። ሁላችሁም ፎሎ አድርጓት። ከ5000 ምናምን ሰው ሁላችሁም ፎሎ ብታረጓት፣ የእናንተ ፎሎ የአንድን ሰው ህይወት መቀየር ከቻለ ምን ችግር አለው? ፎሎ ብታረጉ ነፃ ነው። አይጨምርባችሁ፣ አይቀንስባችሁ፣ አይቆጥርባችሁ። ፎሎ አድርጓት። አርጌታለሁ። ጎበዞች፣ አንበሳ ተባረኩ የኔ ቅኖች። እንዲህ ነው እርስ በርስ መደጋገፍ። አንዲት የመዳም ቅመም እህታችሁን ከፍ ማድረግ ማውጣት። ነገ ደግሞ እሷ ደግሞ ሰርታ ደግሞ ተቀጥራ ሱቅ ውስጥ ሰርታ ደግሞ የራሷን ደግሞ ስትከፍት ሌላ ሰው ስትቀጥር ተያይዞ ማደግ ይባላል። እሷም የራሷን ከፍታ ሌላ ሰው ለመቅጠር ደግሞ ያብቃት። ፍቅራይ ታውሪ ብለውኝ ነው እኮ ተፍትሽ በጣም ነው ያለው። ተፍትሽ አለ። እሺ ቪዲዮሽ ነው። ቪዲዮ ላጥፋልሽ። ቪዲዮ ናጥፋሽ በድምጻዊ ይሰማሻል? ዩቲዩብ ላይ ተማሪ አማርኛ መጻፍና ማንበብ ትችያለሽ? ትንሽ እችላለሁ። እሺ ዩቲዩብ ላይ ተማሪ ትንሽ በቂ አይደለም። አማርኛ መጻፍና ማንበብ ተማሪ። እሺ እናቴ እንግሊዘኛ ተማሪ። ዩቲዩብ ላይ እንግሊዘኛ ለመማር ብለሽ በአማርኛ ስትጽፊ ከኤቢሲዲ ጀምሮ የሚያስተምሩ ልጆች አሉ በነፃ ዩቲዩብ ላይ ተማሪ። እሺ እኔና ትምህርትሽን ከ6 ስላቆምሽ ለወደፊቱ ላንቺ መማርሽ እንግሊዝኛ መጻፍ ማንበብ፣ አማርኛ መጻፍ ማንበብ መማርሽ ላንቺ ይጠቅምሻል። ነገ የራስሽን ቢዝነስ ትከፍቻለሽ፣ ነገ ታገቢያለሽ፣ ትወልጃለሽ፣ ልጆችሽን ታስጠኛለሽ። ስለዚህ ፕሊስ ተማሪሽ። ጎበዝ። አሚት ላርገልሽ። ጋይስ ፎሎ አድርጓት ፕሊስ። እና ሌሎቻችሁም ትምህርት አቋርጣችሁ በባህር ሳውዲ ሄዳችሁ በቃ የትም ቦታ የመማር እድሉን ያላገኛችሁ ሰዎች እባካችሁ ተማሩ። መጽሐፍ ማንበብ ተማሩ። ራሳችሁን አፕዴት አድርጉ። እሺ አማርኛ መጽሐፍና ማንበብ ከቻላችሁ እንግሊዘኛውን መማር ትችላላችሁ። እንዴት በካላችሁኝ ዩቲዩብ ላይ ገብታችሁ በአማርኛ ልጅ አላት አሬ የላትም ገና እኮ 18 ዓመት ራሱ የሞላት አሁን በ2000 እኮ ነው የተወለደችው። ራሷ ልጅ ናት እንኳን ልጅ ሊኖራት እና ማለት ነው። አማርኛ መጻፍና ማንበብ ከቻላችሁ ዩቲዩብ ላይ ትገቡና እንግሊዘኛ እንዴት ልማር ወር ደግሞ እንግሊዘኛ ለመማር ብላችሁ ሰርች ስታደርጉ ይመጣላችኋል። ከኤቢሲዲ ጀምሮ ቁጭ ብላችሁ ተማሩ። ራሳችሁን አፕዴት አድርጉ ፕሊዝ። አላት ቆሺ ተፍትሹን ትለፍና ጠይቃታለሁ። 6937 ሌትስ ጎ ጋይስ 7000 እንምላው። ስትገባ 4000 ነበረች። ስክሪንሻት አድርጌዋለሁ። ስትገባ 4000 ፎሎ አድርጎ ብያችሁ ሳስጀምራችሁ ስክሪንሻት አድርጌዋለሁ። 4000 ነበር። አሁን 3000 ሰው ፎሎ አድርጋት ማለት ነው። 7000 ሲሞላ ሌትስ ጎ 6944 ደርሷል። ሌትስ ጎ ፋሚሊ ፎሎ ሁላችሁ ሌትስ ጎ። እኔ ጌታን በሁለት ስልክ አድርጊያታለሁ። አንበሲት ጎበዝ። ሌትስ ጎ ጋይስ ሙሉት 7000 አንበሶች። እንዲህ እርስ በርስ ተደጋገፉ። የመዳም ቅመም ለመዳም ቅመም። አቡ የፖስተችው ልጅ እያዩ ነው ልጅ አላት የሚሉሽ ህፃን ልጅ ፖስታለች። የሰው ሊሆን ይችላል። ህፃናት እኮ ሀቡዬ ገና 18 ዓመቷን 2000 ዓመተ ምህረት ነው የተወለደችው። ትናንት ነው ያየዋት። በእርግጥ ግን ህፃናት ትንሽዬ ነገና በጣም ስላሳዘነችኝ ነው የገባሁት። በነገራችን ላይ
በሆነ ታሳዝናለች። እኔ ደግሞ ከምንም የሚያሳዝነኝ ምን ነው ታውቂያለሽ መሲ አለመማሯ። አዎ በጣም እንትናት ያው አሁን ጊዜ ሁሉ ወደ ስደት ስለሆነ ከቤተሰብም ትምህርታቸውንም አቋርጠው እየጠፉ ስለሆነ የሚመጡት ከባድ ነው እኮ። አሁን ይኸውልሽ አንዴ መጥተዋል የተሰደዱት፣ አንዴ ተሰደዋል። እኛ ሶሻል ሚዲያ ያለን ሰዎች ደግሞ እንዲማሩ መምከር አለብን፣ እንዲማሩ ገባሽ? ማንም ሰው ከእናቱ ሆድ ተምሮ አይደለም የወጣው፣ ከተወለደ በኋላ ነው የተማረው። እኛ የመማር እድሉን ያገኘን ሰዎች ላላገኙት ሰዎች በዩቱብ መማር እንዲችሉ መንገር አለ። በነፃ ዩቱብ ላይ ገብተው ሀሜት፣ ወሬ፣ ፖለቲካ ገለመሌ ከሚያጨማልቁ ዩቱብ ላይ ገብተው የተለያዩ አስተማሪዎች አሉ የሚያስተምሩ በነፃ ቪዲዮ እየሰጡ እና እነዛን እያዩ ደብተርና እስክሪብቶ ግስ መለማመድ፣ ጽሁፍ፣ እንግሊዝኛ መጻፍና ማንበብ መማር። የተማረ ሰው የትም ቦታ ወድቆ አይወድቅም። ቢያንስ ሚስጥሩን እንኳን ለሰው አንብቡልኝ አይልም። ገባሽ? አሁን የሆነ ላክላቸው። አሁን ሆስፒታል እንኳን ሄደሽ ተመርመረሽ ውጤትሽ በኢሜይል ነው የሚላክልሽ። ማንንም ሄደው አንብቡልኝ ተርጉሙልኝ አይሉም። ገባሽ? ከማንም እና እንዲማሩ መንገር አለብን። 7046 ሰው 7046 ደርሳለች። ጋይስ ፉል አድርጓት እሺ። ያላችሁ ፈለው አርጓትና እንዴ ከዛ ሀቡም ወደ እንትኗ ትመለስ። ሀቡዬ እግዚአብሔር አክብርሽ የኔ እናት በእውነት እንዴ ግድ ነው። አዎ ሳያት በጣም ነው ትናንትናን ያው ብዙ ቤትም እንደዚህ ትገባለሽ፣ ግን ሊጨምርላት አልቻለም። ኦኬ አታይማው ባንዴ ከ3000 ምናምን ሰው ፎሎ አረጋ። ለዛ ነው እኮ ነው የሚመጣውኝ። እሷን አትሸር ያረጋችልኝ መግባትሽን ቅድም ገብቼ ላይ ብያለሁ። ስትገባ ፋሚሊ ስለነበሩ ስትገባ አስገቧት ምናምን ለሀቡ ነገሯት ብያቸው ነበር። ከዛ እሷ አይታሻለች መሰለኝና ሸር አረገችልኝ። ንገሪልኝ እንድታስገባኝ አለችኝ። ከዛም እኔ ደግሞ መጣሁ። እንኳን መጣሽ። ፉል አርጓት ውዶቼ፣ ፉሉ አርጓት፣ ፉሉ አርጓት። ፍቅራይን ፉሉ አርጓት። ፍቅራይን 7101 ሰው ፎሎ አድርጓታል። የቀራት 2900 ብቻ ነው። ፎሎ አድርጓት። ነገ ከነገ ወዲያ መተሽ እንጨምርልሻለን 10000 ዛሬ ወይ ነገ እንሞላዋለን። ይግልች ወጣች መሰለኝ ያስወጣት። ገና ተናግሬ ሳልጨርስ አይ ሞዴሬተር አለ የሚያስወጣት ዚስገስት እንትን ነው። አይ እዛው እሷ ጋር እንትን ፍተሻ ላይ ምን ብላ ነበረ። አዎ ዝም በይ ያለችኝ እኮ እኔንም ሚውት አድርጓት። ሚውት አደረኩላት ድምጼ እንዳይሰማባት ተፍትሽ ላይ ተፍትሽ አለች። ፈጣሪ ያደረው እንዳትያዝ ብቻ። አዎ እግዚአብሔር ይጠብቃት በእውነቱ። አሚን አሚን። እስከ ነገ እንሞላዋለን ማሪ። አሁን 7000 ምናምን ደርሶላታል። 3000 ምናምን አይ ይሞላላታል። ችግር የለም። ሀቡዬ እግዚአብሔር ያክብርሽ የኔ እናት። አሚን ማሪ። ትጫዎችም ከሆነ በቃ እኔ ልውጣ። አመሰግናለሁ። እሺ መብራን ትቅረብሽ፣ እመቤቴ ቅፍል ግፍል አደርግሽ። አሚን ማሪ። በጣም ነው የምወድሽ። እሺ ሰላም ሁኑልኝ ሁላችሁ። እሺ እኔ ማር ሰላሙን ማር። እሺ እኔ እናት እሺ። ውዶቼ ጌም ልገባ ስል ነው የመጣችው። ቡርጅ ቢዩቲ አመሻችሁ፣ ጠፍታችኋልም። አስተዋውቂና ወደ ጌም ልገባ ነው። እንዴት ነሽ ሀቡዬ? ሰላም ነው? እንኳን አደረሳችሁ። እግዚአብሔር ይመስገን። የዓመት በዓል ገበያ ጊዜ አድርጎሽ ነው የጠፋሽው? አዎ ለዛ ነው የጠፋ ነው። እንዴት ናችሁ? ሁላችሁም እንኳን አደረሳችሁ ለብርሃነ ትንሣኤ። እና ቡርጅ ቢዩቲ ሳሎን እንባላለን። የምንገኘው በሻርጃ አልናህዳ ነው። የምንሰጣቸው አገልግሎት የተለያዩ የፀጉር ስራዎች፣ የጥፍር፣ የአይላሽ፣ የፔዲክር፣ ሜኒኪር የፔዲክር ሜኒኪር፣ የሞሮኮ ባዝ፣ የዋክስ፣ የፌሻል አገልግሎት እንሰጣለን። በአጠቃላይ ለአንድ ሴት የሚያስፈልጋት የውበትን አገልግሎት እንሰጣለን። እኛ ጋር መጥታችሁ ምንም ነገር አታጡ። አሁን ደግሞ ያዘጋጀነው የ200 ኩፖን አለ። የ1 ሚሊዮን እጣ አለ። ያንን 1 ሚሊዮን ማግኘት የምትችሉት እኛ ጋር መጥታችሁ የ200 ሰርቪስ ስትጠቀሙ የአንድ ኩፖን ባለቤት ትሆናላችሁ። በዛ ኩፖን ደግሞ የ1 ሚሊዮን እጣ ውስጥ ትካተታላችሁ ማለት ነው። ሌላ ደግሞ ያዘጋጀናቸው ጊፍት ካርዶች አሉ። ያንን ጊፍት ካርድ ለሚስታችሁ ወይም ደግሞ ለቤስት ፍሬንዳችሁ ለማንኛውም አይነት የሴት ውበት የሴት ስራ መታ መሰራት የምትችል መጣው እንዳታቆሚ። እሺ እዚህ ሳልመጣ እንዳታቆሚ፣ አብራሪላቸው በደንብ። እሺ
እሻሉ እና እኛ ጋር መታችሁ ያንን ካርድ ከገዛችሁ ወይ ለሚስታችሁ ወይ ለጓደኛችሁ ወይ ሴትም ሆና ለሴት ጊፍት መስጠት ትችላላችሁና መታችሁ እድላችሁ ሞክሩ እና አካውንቴን ደግሞ ኮፒ ሊንክ አድርጉልኝ። አዳዲስ ቪዲዮ የፖስት ያደረኳቸው ቪዲዮዎች አሉ፣ እዩልኝ፣ አበረታቱኝ። እና እኛ ጋር መታችሁ የምታጡት አንድ ነገር የለም። እና የምንገኘው ሻርጃ አልናህዳ ነው፣ ብሪጁ ጋር ስልካችን ባዮ ላይ አለ። ማንኛውም መጠየቅ የምትፈልጉትን ነገር ካለም እኔ ከሀቡ ቤት ከወጣው በኋላ የራሴን ላይቭ ከፍታለሁ እና እዛም መጠየቅ ትችላላችሁ። እና የምንሰጣቸው አገልግሎት የጥፍር፣ የፀጉር ስፌት፣ ሹሩባ፣ የተለያዩ አይነት ሹሩባዎች፣ የጥፍር ደግሞ ልጥፍን፣ ሙሌት፣ ማንኛውም አይነት ስራ እናንተ ከፒንተረስትም አውርዳችሁ እኛ ጋር ብትመጡ ያንኑ ራሱ ነው ኮፒ የምናደርግላችሁ። አይላሹም፣ ጥፍሩም፣ ፔዲክር፣ ሜኒኪርም ፔዲክር ደግሞ ያዘጋጀናቸው ክሬሞች አሉ ለተረከዝ ምናምን የሚሆንና እኛ ጋር መታችሁ ስትሰሩ በዛውም ገዝታችሁ መውሰድ ትችላላችሁ። እና ሞሮኮ ባዝም አለን፣ የተለያዩ ፓኬጆች አሉ በ104 ሰርቪስ ምናምን ማለት ነው። እና በዛውም ፎሎ አድርጉኝ፣ ኮፒ ሊንክ አድርጉልኝ፣ ገብታችሁ ቪዲዮዎችን እዩልኝ፣ ኮሜንት ጻፉልኝ። ከዛ በየሳምንቱ ደግሞ ከምሰጣቸው ሰርቪሶች ጊቫዌ ይሰጣለሁ እና ፎሎ ብታደርጉኝ እናንተ ትጠቀማላችሁ። መተናል ለሀብዬ እሺ ሚውት አድርጊው፣ ጫጫታ ስላለ አንቺ ጋር ነው። ጋይስ ቡርጅ ቢዩቲ የውበት ሳሎን ቡርጅ ቢዩቲ የውበት ሳሎን የሚገኙት በዩናይትድ አረብ ኤምሬት ሻርጃ ነው። ሶ ቡርጅ ቢዩቲ የውበት ሳሎን ሻርጃ በአካል ሄዳችሁ ከራስ ፀጉራችሁ እስከ እግር ጥፍራችሁ ተሰርታችሁ የምትከፍሉት ክፍያ 200 ድርሃም ከሞላ የ1 ሚሊዮን ብር የያዘ ኩፖን ትሸለማላችሁ ማለት ነው። ለአንድ ሰው 200 ድርሃም ይከብደናል ካላችሁ 4 ጓደኛሞች ሆናችሁ ሄዳችሁ 50 ድርሃም አዋጣችሁ የተለያየ የምትፈልጉትን ነገር ተሰርታችሁ ከፍላችሁ የአንድ ኩፖን ባለቤት መሆን ትችላላችሁ። ያንን ኩፖን ይዛችሁ እጣው የሚወጣበትን ቀን ጠብቃላችሁ። እጣው ሲወጣ 1 ሚሊዮን ብሩን ለ4 መካፈል ትችላላችሁ። ሶ የቡርጅል ቢዩቲ የውበት ሳሎን ቲክቶክ አካውንትን ፎሎ በማድረግ የበለጠ መረጃ እነሱ ላይቭ ሲገቡ ገብታችሁ መጠየቅ ትችላላችሁ። ሁለተኛ ነገር ደግሞ በዋትሳፕም ሎኬሽን መጠየቅ፣ ኢንፎርሜሽን መጠየቅ ትችላላችሁ። ዋትሳፓችሁን ባያቸው ላይ አለ። እናመሰግናለን። እሺ አመሰግናለሁ። እንዳልይዝሽ ላይቭ ስለምከፍት መጠየቅ የምትፈልጉት ነገር ካለ አሁን ላይቭ ከፍታለሁ።